ጤና ይስጥልን። ኢራን ለሁለት ቀናት የሚቆይ የባህር ላይ ጦር ልምምዷን በግልጽ ጀምራለች። ይህ የሚሆነው ደግሞ በአሜሪካ የቅርብ ርቀት ላይ በአሜሪካ የጦር መርከቦችና በአሜሪካ የጦር አውሮፕላኖች አቅራቢያ ነው። ይህ እንግዲህ በጣም ኢራን ዝግጁ እንደሆነች ይጠቁማል። ስለዚህ ብዙዎች እንደሚሉት ኢራንን አለማድነቅ አይቻልም በዚህ ሰዓት። ምክንያቱም ኢራን በዚህ ልክ ተከባ አሜሪካ ልትመታት ነገ ዛሬ እየጠበቀ ባለበት ወቅት እንዲያውም በሰዓታት ውስጥ ፕሬዚዳንት ዶናልድ ትራምፕ ጥቃት ይሰነዝራሉ የሚል ሀሳቦች የተጋሩ ባሉበት ሰዓት በዚህ ልክ አቋሟን ግልጽ ያደረገች ብርቱ ሀገር ሆናለች። ስለዚህ ይሄ ምንም ሊባል አይችልም። ይሄን አንደርስታንድ ማድረግ ያስፈልጋል። ኢራን አሜሪካ እንደምትመታት እያወቀች እንደምትመታት ግልጽ ሆኖላት እያለ በአሜሪካ የጦር አውሮፕላኖች አቅራቢያ የጦር ልምምድ ልታደርግ ነው። ስለዚህ ይሄኛውን አይበገሬነቷን በግልጽ ያሳይለታል። እውነትም ኢራን መካከለኛው ምስራቅ ላይ የማትነካ ጀግና ሀገር እንደሆነች ታሳቢ ለማድረግ ያስገድዳል። ይህ ሲባል ደግሞ ፕሬዚዳንት ዶናልድ ትራምፕ ጥቃት ከሰነዘሩ ኢራን ላይ ከባድ ጉዳት አይደርስም ማለት እንዳልሆነ ሁላችንም አንደርስታንድ እናደርጋለን። ምክንያቱም አሜሪካ ብቻዋን አይደለችም ወደዚህ አካባቢ የምትመጣው። አሜሪካ አሰልፋቸው የምትመጣው ብዙ ኃይላትን በመሆኑ እጅግ ከባድ ሊሆንባት ይችላል ነው ጉዳዩ። ግን ያም ሆኖ የኢራንና የአሜሪካ ውጥረት እየጨመረ በሄደበት ሰዓት ፕሬዚዳንት ዶናልድ ትራምፕ ከነገ ዛሬ ጥቃት ሰነዝሩ ነው የሚባል ሀሳብ በሰፋበት ሰዓት በመካከለኛው ምስራቅ በዛውም በሆርሙዝ ሰርጥ አካባቢ የአሜሪካ የጦር ጀቶች በሚንቀሳቀሱበት ቦታ ላይ የጦር ልምምድ ለዛውም ናቫል ፎርሷን ያንቀሳቀሰች ይገኛል። ለሁለት ቀናት ይቆያል። እሁድ ይጀምራልና ይህ በእርግጥም ለነ ፕሬዚዳንት ዶናልድ ትራምፕ ከባድ ፈተና እንደሚሆንባቸው ግልጽ ያደርገዋል። ከዛ ውጭ እንግዲህ ኢራን ብዙ አይነት አካሄዶችን ብዙ አይነት ወይም ደግሞ ኢራን ብዙ 12 day war strengthens its military በ12 ቀናቱ ጦርነት ኢራን እኔ ጉልበቴን አይቻለሁ አጠናክሬያለሁ የሚል ሀሳብም እየሰጠች ይገኛልና የብዙ ጥያቄዎች በነ ፕሬዚዳንት ዶናልድ ትራምፕ ሊነሳም ይችላል። እንግዲህ አሜሪካ በእርግጥም አሁን አላቆመችም። የተለያዩ እንቅስቃሴዎችን በማድረግ ላይ ናት። የተለያዩ ወታደሮቿን በማቅረብ ላይ ትገኛለች። ግን ኢራን ናቫል ኤክሰርሳይዝ ማድረጓ ደግሞ እጅግ አስቸጋሪ ነው። ይህ ናቫል ኤክሰርሳይዝ ለአሜሪካ እጅ አንሰጥም ወይም ደግሞ አሜሪካ ማናት የሚል ሀሳብ የሚሰጥ ስለሆነ ከባድ ነው። በስትሬት ኦፍ ሆርሙዝ ነው የሚደረገው። በጣም እንደምታውቁት ስትሬት ኦፍ ሆርሙዝ የሚባለው የሆርሙዝ ሰርጥ በጣም ጠባብ ነው። እንግዲህ ጠባብ ከመሆኑም አንጻር ደግሞ ስትራቴጂክ ነው። ከስትራቴጂክነቱን ባሻገር ደግሞ የተለያዩ ቦታዎችን የሚያገናኝ ቁልፍ ቦታ ስለሆነ ፕሬዚዳንት ዶናልድ ትራምፕ በእርግጥም ኢራን እንደዚህ አይነት ልምምድ ካደረገችባቸው በጣም ፈተናቸው ከባድ ነው። ለድርድር መጣችም አልመጣችም ግን ኢራን ሚሊተሪ ፓወሯን ሚሊተሪ አቅሟን አሳየች ማለት ነው። እንዳልኳችሁ ግን በኮቴሽን ማርክ ውስጥ መሆን ያለበት ጉዳይም ቢሆን እንደ አንድ ብርቱ ሀገር ግን ይህን አለመውሰድ አይቻልም። እንግዲህ የሆርሙዝ ሰርጥ በጣም ጠባብ ከመሆኑ የተነሳ ብዙ ስትራቴጂክ ቦታዎችን ከማካለል ባሻገር የገልፍ አገራት አፍ ላይ የሚገኝ ነው እና ስለዚህ እንትን የሚለው ብሎክ የማድረግ የተለያዩ ቦታዎችን ብሎክ እንደማድረግ አፍ እንደ መዝጋት ነው ያን ቦታ መያዝና ወደ ገልፍ ኦፍ ኦማን ወደ ኦማን ባህረ ሰላጤ የሚሄድ ነው። ከዛ አካባቢ ያለውን ሺፖች ወይም ደግሞ መርከቦች እንዳይንቀሳቀሱ ለማድረግ እድል ይፈጥራል። መዝጋት ይቻላል የትኛውንም እንቅስቃሴ እዛ አካባቢ ማለትም እዛ ላይ በሆርሙዝ ሰርጥ ላይ ከተዘጋ ወደ የትኛውም ዓለም በዛ አካባቢ እንቅስቃሴ ቆመ ማለት ነው። የዓለማችን ቁልፍ ስትራቴጂክ ቦታን እንደመያዝ ይቆጠራልና በዛ ላይ የጦር ልምምድ ማድረጓ እንግዲህ ኢራን መብቷ ቢሆንም ምክንያቱም በሆርሙዝ ሰርጥ አካባቢ ይዞታ አላት። ሆርሙዝ ላይ መንቀሳቀስ መብቱ አላት። ግን ደግሞ የአሜሪካ ጦር እዛው ነው። በአሜሪካ ጦር የቅርብ ርቀት ላይ ነው የጦር ልምምድ የምታደርገውና ኢራን ከዚህ አንጻር እነ ፕሬዚዳንት ዶናልድ ትራምፕ የትኛውንም ሀሳብ ከዚህ በኋላ ቢያጋሩ ምንም ቢሉ በኢራን ላይ ጥቃት የማይሰነዝሩ ከሆነ ኢራን በእርግጥም አስፈሪ ሆናባቸዋለች ማለት ነው። ዊ ናው ዳት ኢራን ፓወርፉል ነች፣ አቅም አላት፣ ጉልበት አላት፣ መከላከል ትችላለች። ከአሜሪካ ጋር ስትነጻጸር ደግሞ ተመልካቾቻችን በደንብ የምትረዱት ነው። አሜሪካ ሱፐር ፓወር ነች። አሜሪካ በብዙ ጉዳዮች በብዙ ነገሮች በጦር አንደኛ፣ በኢኮኖሚ አንደኛ፣ በዲፕሎማሲ በምኑ በሁሉም ነገር በቴክኖሎጂም አንደኛ ተብላ የምትወሰድ አገር ስለሆነች ለኢራን ከባድ ሚዛን ትሆንባታለች። ግን ያም ሆኖ
ኢራን ናት የሚለውን ደግሞ መውሰድ ያስፈልጋል። ቢካዝ ነገ ወይ ከነገ ወዲያ ወይ ደግሞ ከሰዓታት በኋላ ከ2 ሰዓት ከ3 ሰዓት እየተባለ ሲተረክ የነበረ ጉዳይን ፕሬዚዳንት ዶናልድ ትራምፕ አሁን በድርድር በምናምን ጉዳዮች ያዝ አድርገውት ኦፍኮርስ እንዲሆን እኔ ፐርሰናሊ ይፈልጋለሁ እንደው ሰላም ስለሚሆን፣ ግን እሳቸው እንደዚህ አድርገው ነገሩን ጥቃት ሳይሰነዝሩ ቢቀሩ ኢራን ደግሞ በተመሳሳይ ጦሯን ወደ አሜሪካ ጦር አስጠግታ የጦር ልምምድ ካደረገች ሰው ይሄ ለሁላችሁም ግልጽ የሚሆን ጉዳይ ስለሆነ ብዙ ማብራራት አያስፈልግም። እና የሆርሙዝ ሰርጥ እንግዲህ በታሪክ ብዙ ጊዜ ለንግድ ለተለያዩ በተለይም ከዚህ ከሴራሚክስ ከአይቮሪ ጋር በተገናኘ የዝሆን ጥርስ ጋር በተገናኘ ማለት ነው። ከዚህ ከሲልክ ከቴክስታይሎች እና ከብዙ አንጻር በጣም በታሪክ እንኳ በድሮ ፍሮም ቻይና ወደ ሌላው ዓለም የሚሄድበትም ጭምር ነውና አሁን ደግሞ አሜሪካ እሱን ቦታ በስትራቴጂክነት የምትፈልገው ስለሆነ በቀላሉ የሚታይ አይደለም። ይሄኛውን መያዝ ደግሞ እጅግ አስቸጋሪ ነው። በአሁኑ ዘመንም ደግሞ በዚህ በአሁኑ ሰዓት በአዲሱ የዓለም ፖለቲካ ሂደት ውስጥ ይሄኛው በጣም ጠባብ የሆርሙዝ ሰርጥ በጣም ዲፕ ኤንድ ዋይድ የሆነ የንግድ እንቅስቃሴ እንዲደረግበት በተለይም ይሄ ከኦይል ንግድ ጋር በተገናኘ ኦይል ያው ከነዳጅ ምርት ጋር ከነዳጅ ሽያጭና ግዥ ጋር በተገናኘ ትልቅ ሚና የሚጫወት ነውና እዚህ ጋር የሚደረግ ነው እና በጣም ቀላል አይደለም ነው። ስለዚህ ኦፍኮርስ ፕሬዚዳንት ዶናልድ ትራምፕ እጃቸውን አጣጥፈው ይቀመጣሉ ወይ የሚለው እንዳለ ሆኖ ግን ኢራን አሁን ባለበት ሁኔታ ይህን ጉዳይ በራሷ መንገድ የምትሄድበት ምርጫ ፈጥራለች። ሰው ቀላል አይደለም። ትራምፕ ኢራንን ወታደራዊ እርምጃ ከሚወሰድባት ለአሜሪካ የሚጠቅም ድርድር ብታደርግ ትመርጣለች የሚል ሀሳብ ሰጥተዋል። ይህን እያሉ ባሉበት ሰዓት ደግሞ ጦሯን በነሱ ልክ አስጠግታ ልምምድ ካደረገች ነው ወይ ነው ጥያቄው። ስለዚህ ብዙ ሀሳቦች የሚነሱበት ይሆናል። ይሄ የመካከለኛው ምስራቅ ፖለቲካ በቀላሉ የሚያዝ አይደለም። ምናልባት ኢራን ወታደራዊ እርምጃ ከሚወሰድባት እኛ ጋር ሰላም ትፈልጋለች፣ መደራደር ትፈልጋለች ቢሉም ፕሬዚዳንት ዶናልድ ትራምፕ እሺ እሷ ጦሯን ደግሞ ካስጠጋች እውነት ፈርታ ነው ወይ የምትደራደረው? አይደለም፣ ፈርታ እንዳልሆነ ያሳያል። ምክንያቱም አባስ አራግቺ የውጭ ጉዳይ ሚኒስትሩም እኛ ለመደራደርም ለመዋጋትም ዝግጁ ነን ባሉበት አንደበታቸው ከአሜሪካ ጋር እንደራደራለን ግን ፈርተን ሳይሆን መደራደር ስላለብን ፈርተናቸው ግን አይደለም፣ ድርድር እናምንበታለን አሉ። ሰው ሪፐብሊካኖቹ አሁን ምንም አይነት የፖለቲካ ማለባበስ አይጠበቅባቸውም። ኢራን በዚህ ልክ አቅሟን አጠናክራ እየሄደች እንደሆነ ምክንያቱም በ12 ቀናቱ ጦርነት የነበራትን ክፍተት ሞልታለች። ይሄ አሁን ወደ ኢራን የማዳላት ምናምን አይደለም። this is the fact ያለውን ነገር at the same time ደግሞ በዛኛው በኩል ያለው this is the fact ስላችሁ ኢራን ከአሜሪካ ጦር አቅም በላይ ትሆናለች አይደለም የምላችሁ፣ ግን በጣም ዊዝሆልድ ማድረግ የምትችል በብሔራዊ አንድነቷ የምትተማመን የግዛት አንድነቷን ማስጠበቅ የምትችል ብርቱ አገር መሆኗን ግን ሳይታለም የተፈታ ነው። እሱን አንደርስታንድ ማድረግ አለብን ሁላችንም። ኢራንና አሜሪካ የሚለውን እንኳን ትተን ከኢራንና ከእስራኤል የትኛው አቅም አላቸው ሲባል ኦፍኮርስ የምታውቁት ነው። ወይም ደግሞ እስራኤል በአየር ኃይሏ የተራቀቀች ናት። እስራኤል በእነዚህ ባይረን ዶሞቿ የተራቀቀች ናት። እስራኤል አካባቢዋን እንድጠብቅ የምችልበት ወታደራዊ ቁመኗ የታወቀ ነው። አሜሪካ ደግሞ ስትታገዝ ሌላ ሌብል ይሆናል። ይሄ ግልጽ ነው። ግን እንደዚህ ሲባል ኢራንን የማኮሰስ አይደለም። ኢራን ከማንም ጋር መፋለም የምትችል አገር እንደሆነች ደግሞ ከዚህ ቀደም አይተናል። በ12 ቀናቱ ጦርነት ቀላል አቅምና ፓወር አይደለም ያላት ሰው። እሱን አክሰፕት ማድረግ ያስፈልጋል። ግን ይሄ ጦር ይሄ አንደኛውን ከፍ አንደኛውን ዝቅ ከማድረግ እንዳትወስዱት። ብትወስዱትም ደግሞ this is facts ያለው ነገር ነው። ኢራን ምንም አይነት አቅም ይኑራትም አይኑራትም ግን ብሔራዊ አንድነቷን የምታስነካ አገር እንዳልሆነች ሁላችንም መገንዘብ ያስፈልገናል። ቢካዝ ይሄ ጦር ልምምድ እንደቀላል አይደለም የሚቆጠረው። ማን ነው አሜሪካን የምታህል አገር በኢራቅም በሶሪያም በእስራኤል በኩልም በሁሉም ከባ በቀይ ባህርም በዚህ ህንድ ውቅያኖስም ከነገ ዛሬ ጦር ልከፍት ነው የሚል ሀሳብ እየሰጠች ባለችበት የኤስኤስ አብርሃም ሊንከን የመሰለች እጅግ አደገኛና አስፈሪ ኒክሌር አቅም ያላት የጦር መርከቧን ልካ ዶክ አርጋ እዚህ ህንድ ውቅያኖስ እኛ አቅራቢያ ላይ ምንድን ነው ይህን ቀላል አድርጎ ይወሰዳል እንዴ? ይሄ ሁሉ ከበባ ባለበት ሰዓት ኢራን በምንም መንገድ
እኔም ጦር ልምምድ አደርጋለሁ በሚል ጭራሽ ወደ አሜሪካ ጦር እየተጠጋች ስትሄድ እሱን ታሳቢ ማድረጉ በጣም አንደርስታንዲንጋችን ልክ እንደሆነ እንዲሆን ያደርጋል። ወይም ደግሞ ሰዎች በሚሉት ልክ እንደው ቀለል ተደርገው እንዲህ ነው ምናምን የሚባል እንዳልሆነ በግልጽ ያስቀምጣልና ኢራን እንግዲህ ወታደራዊ እርምጃ ከሚወሰድባት ምርጫ ሰተናታል ትደራደር ነው። ኢራን ደግሞ እሺ ይደራደራለሁ፣ ግን ስደራደር እየፈራው ሳይሆን በጉዳዮች ሁሉ ታሳቢ የሚደረጉት ነገሮች ሁሉ ብሔራዊ ጥቅሜ ነው፣ ራሴን ከመከላከል አንጻርም ያለኝ መብት በምንም መንገድ መተካት የለበትም የሚል አቋም ይዛ እየሆነ መጥቷልና ሰይድ አባስ አራግቺ የኢራኑ የውጭ ጉዳይ ሚኒስትር ለድርድርም ሆነ ለጦርነት እኛ እየተዘጋጀነን ዝግጁ ነን፣ ያን የምናደርግበትን አጋጣሚ ደግሞ ፈጥረናል፣ ሲንስ ዊ ሃቭ ዘ ካውዝ የሚል ሀሳብ ነው የሰጡት። ትክክለኛ ካውዝ እስካለን ድረስ እስከምንም መንገድ እንቀጥልበታለን ነው ያሉት። ግን ፕሬዚዳንት ዶናልድ ትራምፕ ደግሞ የሀገር ውስጣቸው ፖለቲካ መንግስታቸው ተዘግቷል። እንግዲህ መንግስት ደግሞ ቴምፖራሪ ምናልባት የአሜሪካ መንግስት መዘጋት ደግሞ የፈጠረባቸው ጫና አለ። የአሜሪካ መንግስት ተዘጋ ሲባል ከዚህ ቀደም በደንብ ነግሬያችኋለሁ። በበጀት ጉዳይ ላይ ሳይስማሙ ሲቀሩ ነው እንግዲህ ሪፐብሊካኖቹና ዴሞክራቶቹ በደንብ ከዚህ በፊት ከ2 ወር በፊት ነግሬያችኋለሁ። ተመልሳችሁ ልታዩትም ትችላላችሁ። ግን የአሜሪካ መንግስት አሁንም መዘጋቱን ቀጥሏል። ሰኞ ድምጽ ይሰጣል። ምክንያቱም የአሜሪካ መንግስት በጀት መጽደቅ አለበት። ቢካዝ የአሜሪካ መንግስት በጀቱን ማስከፈት ካልቻለ ዩናይትድ ገቨርንመንት የፌዴራል ሪፐብሊኩ እንግዲህ በሁለት ተከፍሎ ነው። ያ ማለት እንግዲህ በሁለት የተከፈለበት አጋጣሚ ምንድን ነው? አገልግሎት እንዳይሰጥ ማድረግ በጀት አለማጽደቅ ነው። በተለይም ዴሞክራቶች በጀት እንዳይጸድቅ ያደረጉት ከዚህ ከጤና መድህን ፈንድ ጋር በተገናኘ ከስደተኞች ፈንድ ጋር በተገናኘ መንግስት እንዲዘጋ አድርጓልና የአሜሪካ መንግስት መዘጋት ፕላስ ደግሞ ፕሬዚዳንት ዶናልድ ትራምፕ በኢራን ላይ የያዙት አቋም እጅግ አስቸጋሪ ሆኗል። በተለይም ዴሞክራቶች ይሄ 29-70 ምናምን በሆነ ድምጽ በላይኛው ምክር ቤት በሴኔቱ ጸድቆ ነበረ ፈንዱ እንዲለቀቅ። የመጨረሻው ቀን ዛሬ ነበረ። የመጨረሻው ቀን እንግዲህ አልፏል። የመጨረሻው ቀን ዛሬ ሆኖ ሳለ የአሜሪካ ኮንግረስ በተለይም እንግዲህ ኮንግረስ ሲባል የላይኛውና የታችኛው ምክር ቤት ነው። ግን የላይኛው ምክር ቤት ደግሞ ሴኔቱ ሀሳቡን ለታችኛው ምክር ቤት ነው የሚልከው። የበጀት ጉዳይ ሲሆን ይለያል። ሌሎች ውሳኔዎች ሲሆኑ ከታችኛው ምክር ቤት ወይም ደግሞ ከተወካዮች ምክር ቤት ከሚባለው ከህግ መምሪያው ወደ ላይኛው ወደ ሴኔቱ ወደ 100 መቀመጫው ነበር የሚላከው። ይሄኛው ግን የበጀት ጉዳይ ግን ከላይ ጸድቆ ነው የሚመጣው። ከሴኔቱ ይጸድቅና ወይም ከላይኛው ምክር ቤት ይጸድቅና ወይም ከህግ መወሰኛው ምክር ቤት ይጸድቅና ወደ ታችኛው ነው መምጣት ያለበት። ስለዚህ ወደ ታችኛው ሲመጣ የላይኛው ላይ 29-70 አካባቢ በሚሆን ድምጽ ማለት ወይ 29-71 በሆነ ድምጽ አካባቢ ነው እንትን ያለውና የአሜሪካ እንግዲህ ገቨርንመንት በዚህ ልክ ሲዘጋ ይሄኛው ትራምፕንም ጫና ውስጥ ሊያስገባ የሚችል ስለሆነ ነውና ይሄኛው ተዘጋ ማለት ሰኞ ውሳኔ የሚሰጥበት ሊሆን ይችላል። እንግዲህ የሰኞን ጉዳይ ነው ታሳቢ የሚደረገውና የአሜሪካ መንግስት ተዘጋ ሲባል ሙሉ በሙሉ የመንግስት አገልግሎት በተወሰነ መጠን የፌዴራል ሰራተኞች እንዲቀነሱ ቤታቸው ነው እንዲሰሩ ወይም ደግሞ ጭራሽ ወደ ስራ ገበታቸው እንዳይመጡ የማድረግም ጭምር ነውና ይሄ ትንሽ አስቸጋሪ ነው። ትራምፕ በዚህ ልክ ሆነው ነው ፖለቲካውን ለመምራት እየተገደዱ የሚገኙትና የአሜሪካ መንግስት ሰኞ ምናልባት ሊያጸድቀው ቢችልም ብዙ ሁኔታዎችን ደግሞ ታሳቢ እያደረጉ ይገኛልና ፕሬዚዳንት ዶናልድ ትራምፕ ይሄኛውን አጋጣሚ ደግሞ በራሳቸው መንገድ መፍትሄ የማይሰጡት ከሆነ ዝም ብለው አሁንም የሚቀጥሉበት ከሆነ ወይም ደግሞ ሀሳባቸውን በተለያየ አቅጣጫ በተለያየ እንትን ውስጥ ለማስቀጠል የሚሞክሩ ከሆነ አሁንም ፈተናቸው ይበዛል። ምናልባት የፓርሻሊ ነው ሸትዳውን ዲስፓይት ላስት ሚኒት ፈንዲንግ ዲል እንግዲህ በመጨረሻው የስምምነት ይደረጋል ተብሎ ቢታሰብም እንግዲህ ሳይሆን ቀርቷል። በተለይም ከዚህ ከተቃውሞ ጋር በተገናኘ ማለት ነውና ይሄ የአሜሪካን ፍርድ ቤት ስራ የአሜሪካን የተለያዩ አካባቢዎች ለ11 ሳምንታት ወይም ደግሞ ለ43 ቀናት የቆየው እንደዚሁ የሀገሪቱ በጣም ረዥሙ የመንግስት መዘጋት ካሳለፈ በኋላ በተወሰነ መጠን የተወሰኑ አካባቢዎች ላይ የተወሰኑ ኤሪያዎች ላይ ስራ እንዲሰራ ተፈልጎ ነበረ። እንግዲህ የታችኛው ምክር ቤት ደግሞ ዘግቶታል። ከላይኛው ምክር ቤት ጋር ምክክር የላይኛው ምክር ቤት እንዳልኳችሁ ሀሳብ እንትን ብሎ ነበረ። ግን የላይኛው ምክር ቤት እንደዛ ቢያደርግም በታችኛው ምክር ቤት ደግሞ የግድ መጽደቅ ነበረበት። የፌዴራል ጋቨርንመንት እንግዲህ
በተወሰነ መጠን ይህን ችግር ፈጥሮባቸዋል የታችኛው ምክር ቤት ማለት ነው። ለላይኛው ምክር ቤት አጽድቆ አልሰጠውም ወይም ደግሞ አልተቀበለውም። ሰው ምንድነው መደረግ ያለበት የሚል ሀሳብም እንደዚሁ እነ ፕሬዚዳንት ዶናልድ ትራምፕ አሁን ማስቀመጥ አለባቸው። ይሄ ባለበት ሁኔታ ነው እንግዲህ ሚድል ኢስት ላይ ደግሞ እንደነ ኢራን ያሉ ኃይላት በብዙ መንገድ ፈተናቸውን እያበዙባቸው የሚገኙና እነዚህን መፍትሄ መስጠት ግዴታ አለባቸው። እነ ፕሬዚዳንት ዶናልድ ትራምፕ እንግዲህ ንግግሮች ተጀምረው ነበረ፣ የተለያዩ ሂደቶችም ተጀምረው ነበረ። ግን ጉዳዮቹ እጅግ አስቸጋሪ ነው። 71 ለ29 በሆነ ድምጽ እንግዲህ ጸድቆ ነበር። የላይኛው ምክር ቤት ወደ ታችኛው ምክር ቤት ልኮንት ነበር፣ ግን አልሆነም። ታችኛው ምክር ቤት ይህን ጉዳይ አልፈለገው። ምክንያቱም በአይሲ ወይም አይስ አማካኝነት የተነሳውን ተቃውሞ የምታውቁት ነው፣ በሚኒሶታ ሚኒያፖሊስ ከተማ ማለት ነው። ከዛ አንጻር በጀቱን እንግዲህ ለማጽደቅ ፍላጎት አላሳየም የታችኛው ምክር ቤት። ምናልባት ሰኞ ይጸድቃል ተብሎ ይጠበቃል። አሁንም የአሜሪካ መንግስት መዘጋቱን ቀጥሏል። በታሪክ በጣም ለረጅም ጊዜ ለ43 ቀናት የቆየ ነበረ። አሁን ደግሞ በዛ ልክ ፕሬዚዳንት ዶናልድ ትራምፕ ማዘጋታቸውን ቀጥለዋል። ግን አንዳንድ ሁነቶች ከዚህ ይህን ያነሳውላችሁ የኢራንን ፖለቲካ በቀላሉ የሚታይ እንዳልሆነ ታሳቢ ማድረግ አለብን የሚለውን ሀሳብ እንደዚሁ ማንሳት ነው። ውድ ተመልካቾች የተለያዩ ጥያቄዎች ካላችሁ ማንሳት ትችላላችሁ። ቢኒያም ካሴ ነበርኩኝ። ታንክ ዩ ቨሪ ማች። እንዴት